ራሱን የሚስትበት ቦታው ግጭ ማምለጥ አለብኝ። ቆይ ምን አድርገው ነው ያስወጡሽ? ይሄን ያለ የምትፈሪውን ሞት የተመኘሽው? እነሱን እንጃ ዝና፣ ካላሳየኝ ወንድ አይደለህም ዝና። አጂ ዝም በይ። እንከፍ አስገባችሽ? ቆይ አንዴ መልሰሽ ደውዪ። ምንድነው እንደፈሳሽ ጅንጀሮ የሚያቆለጠንሽ? ኧረ ምንም ምን አባሽ እያሰብሽ ነው? ያው ልሞት አይደል ፈርቺ። ምን ትሞቻለሽ? ሰውየው ትንሽ ደም ግፊቱ ጨምሯል። ትንሽ ቀን ትቆያለሽ። እሺ አንቺ ምንድነው ግራ እያጋባሽ? ምንድነው የሚያንገጥቅሽ? ምንም ዝና፣ ደህና ነኝ። ፈርቺ ልሞት ስለሆነ በጣም ፈር ዝና፣ እስኪ ዛሬ አብረኸኝ ሂደር። አንቺ ልጅ ለምንድነው የምትፈታተኝ? እኔ የምወዳት ልጅ አለች። በቃ ስላልፈለኩ ነው። አትረጂም እንዴ? ዝና፣ እኔ እኮ ስለፈራሁ ነው አብረኸኝ ሂደር ያልኩ። አንቺም ወንድነቴን ጥያቄ ውስጥ አስገባሽው እንዴ? ታዲያ ይሄን ያክል ጊዜ አብሬ እየኖርኩ ባይኖር ነው እንጂ። ኧረ ችግር የለውም። ጥያቄሽን ተቀብያለሁ። ማታ እዚሁ አብረን ነው የምናድረው። ተዘጋጅ። እሺ ዛሬ መጨረሻዬ ነው። ወይ ከዚህ ቤት እወጣለሁ ወይ ደግሞ እሞታለሁ። ዛሬ መጨረሻዬ ነው። ጠንካራ መሆን አለብሽ ትትና፣ ጠንካራ መሆን አለብሽ። መድብል የሚመክረኝ በአንተ ላይ እንድመሰክር ብቻ ነበር። ምን ታውቂያለሽ ነው አንቺ? አንቺ ምን አውቀሽ ለእኛ መስክሪልን? ድሮ በጣም ታሰቃየኝ እንደነበር፣ ትደበድበኝ እንደነበር፣ በጣም ታንገላታኝ እንደነበር ያው እሱን እንድናገር። ኧረ እባክህ አሁን ገብ ሚሽን ሰጥተውሽ ነው አይደል? ሌላኩሽ ልጅና እሱ ጋር ምን እንደሚያደርግ ምን እያደረገ እንደሆነ ሰልለሽ ድረሽበት ብለው ነው አይደል? ሌላኩ ታውቂ የለ ዝና፣ እኔ እዛ ቤት መኖር እኮ ለኔ ህልሜ ነው። ከብሩክ ጋር አንድ ላይ መኖር ፈልግ ነበር፣ ግን በቃ ውጪ ስላሉ ነው የወጣሁት። ውጪ ባይሉኝ እነሱ ባያስወጡኝ ኖሮ በፍጹም አልወጣም ነበር። ዝም በይ፣ እኔ አላምንሽም። ሲጀመር ይኸውልሽ እነሱን ዝና አላከኝ ቢሆን ብለሽ አሳመነሻቸዋል አይደል? እኔንም እንደነሱ ለማሳመን የሞከርሽ የማምንሽ ምን ብለሽ መስከሪ እንዳሉ ስትነግሪኝ። እሺ እነግርሃለሁ። እሺ ዝና እዚህ ጋር ማህሌትን መድብልና ብሩክ ምን ብሎ መስክሪ ነው ያሉሽ ብሎ እንደዚህ አጥብቆ እየጠየቃት ያለው ማህሌት ምንድነው ልትመሰክር የተዘጋጀችው? ስለኛስ ምንድነው የምታውቀው የሚለው ነገር ያስፈራው ይመስላል ማለት ነው። ማህሌት እዚህ ጋር እውነታውን ከነገረች፣ እንደዚህ ብለሽ መስክሪ አሉኝ የሚለውን ነገር ከነገረች፣ ማህሌትም እኛ የምንሰራውን ህገወጥ ስራ አወቀችብን የሚለው ነገር ያሳሰበው ይመስላል ማለት ነው። ከዚህ በኋላ አሁን ማህሌት እዚህ ጋር እንደዚህ ብለሽ መስክሪ ነው ያሉኝ ብላ እዛ ጋር መድብል ያላትን ነገር ከነገረችው፣ ምናልባት ዝና እዚህ ጋር እኛ እንደዚህ አይነት ነገር እንሰራለን እንዴ? ይሄን ነገር እንዴት አመንሻቸው? እኛ እንደዚህ አይነት ነገር እንደምንሰራ እንዴትስ ነው ያወቅሽው? ለምንስ ነው ያመንሻቸው? በሚለው ምናልባት ከዚህ በኋላ ማህሌትን ሊያሰቃያት ይችላል ማለት ነው። አሁንም በስተመጨረሻ ላይ ሲላት እንደሰማ ነው እነሱ ይሄኔ የሆነ ሚሽን ሰጥተውሽ ነው ላኩሽ፣ ለነሱ እየሰራሽ ነው አሁንም እኔ ጋር የመጣሹ የሚለው ነገር እየነገራት ነው። ያ ማለት እዚህ ጋር እሱ ማህሌትን አላመናትም። እውነትም እዛ ጋር መድብልና ብሩክ ከቤታቸው አባረሯት የሚለው ነገር አላመነም ማለት ነው። ማህሌት የሆነ ነገር ይዛ እሱ ጋር የመጣች መስሏታል ማለት ነው። በስተመጨረሻ ማህሌት እዛ ጋር መድብል ያላትን ነገር ሁሉ ልትነግረው ተዘጋጅታለች ማለት ነው። ምናልባት ከዚህ በኋላ ዝና የሚያደርገው ለካሌብ ደውሎ ብሩክና መድብል እንደዚህ ብሎ እየከሰሱን ነው፣ እናም ደግሞ እኛ ስለምንሰራቸው ነገሮች በደንብ ጠንቅቆ አውቋልና ምስክሮችን እያሰባሰቡብን ነው በሚለው ነገር ምናልባትም እንዴት አድርጎ የነሱን ክስ እንደሚመክቱና እንዴት አድርጎ ነፃ እንደሚወጡ ያለውን ነገር ሊዘጋጁበት ይችላሉ ማለት ነው። በእርግጥ አሁን ላይ ካሌብ ሀገር ውስጥ የለም፣ ከሀገር ውጭ ነው ያለው። ምናልባት ዝና ይሄን ነገር ከነገረው በኋላ ራሱ ወደ ሀገር ላይመጣ ይችላል ማለት ነው። ካሌብ ያው በስራ ጉዳይ እያለ ወደ ተለያየ ሀገር ስለሚሄድ አሁን ላይ ምናልባት ሊያዝ የሚችለው ዝና ብቻ ነው ማለት ነው። ምናልባትም እሱም ቶሎ ብሎ ሊጠፋ ይችላል ክሱ ጠንክሮ ወደ ነሱ ከመጣ ማለት ነው። ሌላው ነገር ደግሞ የዝና መጥፋት ወይ ደግሞ የዝና መታሰር እዛ ጋር ለትህትና በጣም ጥሩ ነገር እንደሚፈጥር ግልጽ ነው ማለት ነው። ትህትና አሁን ላይ ብዙ ነገር ጠብቃ ከአንድ ቀን ነፃ ወጣለሁ ወይ ደግሞ ዝና ይለቀኛል ብላ ብትጠብቅም ግን ደግሞ በስተመጨረሻ ላይ ሁለቱንም ኩላሊቶቿን ሊወስዱ እንደሆነ አሁን አረጋግጣለች ማለት ነው። እሷ ባለችበት ቦታ ነው ዶክተር ይዞ መጥቶ ጤንነቷን ያስመረምረው ማለት ነው። ያ ማለት እውነትም ሰርጀሪ ሊያደርጓትና የሷን የሰውነት ክፍል ሊወስዱ እንደሆነ አረጋግጣለች ማለት ነው። አሁን ደግሞ በስተመጨረሻ ላይ ያሰበችው እንደዚሁ ቁጭ ብዬ ከመሞት የራሴን ነገር ሞክሬ ብሞት ይሻለኛል፣
ራሴን ነፃ የማወጣበትን ነገር ብጥር ይሻለኛል፣ ያኔ ፈጣሪም ይረዳኛል ብላ አሁን ላይ አንድ ቢላ አዘጋጅታ ዝናን እየጠበቀችው ነው ማለት ነው። እውነት እዛ ጋር ትህትና እንዳሰበችው አሁን ላይ ዝናን ከኔ ጋር እደር ፈርቻለሁ፣ ልሞት ስለሆነ ፍራቻዬ ጨምሯል፣ ዛሬን ከኔ ጋር እደር ብላ እዛ ጋር ዝናን ለሌላ ነገር እንደፈለገችው ወይ ደግሞ አብሯት እንዲተኛ ስሜቱን ተፈታትነዋለችና ዝናም እዛ ጋር እውነቱን ይሁን ወይ ደግሞ ውሸቱን ባይታወቅም ግን አብሯት ሊያድር እንደተዘጋጀ ነው የነገራት። ማታ መጣና እዚህ አብረን እናድራለን ብሏታልና ትህትናም እዛ ጋር ስታስብ የነበረው ቀስ ብዬ የሱን ደካማ ጎን ራሱን እንዲስት የሚያደርግ ቦታ በዚህ ብላ እወገዋለሁ፣ ከዛን ራሴን ነፃ አወጣለሁ የሚለውን ነገር ነው ያሰበችው። እውነትም ዝና ከትህትና ጋር አድሮ ትህትና ደግሞ እንዳሰበችው እዛ ጋር ዝናም በቢላ ወቅታ ራሷን ነፃ ታወጣለች የሚለው ነገር በጣም የሚያጓጓ ነገር ነው ማለት ነው። ግን ደግሞ እዚህ ጋር አንድ ሊሆን የሚችለው ነገር ዝና ከሷ ጋር ሊያድር አይችልም ማለት ነው። ከዚህ በፊትም አንድ ያላት ነገር አለ። አንቺን የፈለኩሽ፣ አንቺን የወደድኩሽ፣ አፈቅርሃለሁ፣ እወድሃለሁ እንድትይኝና የኔ ሚስት እንድትሆኚ የጠየቅኩሽ ሉላ የት እንዳለች ከማወቄ በፊት ነው። አሁን ደግሞ ሉላ ተገኝታለች፣ እሷን ማግኘት ነው የምፈልገው እንጂ አንቺን በጭራሽ አልፈልግሽም ብሏት ነበርና ምናልባት ዝና ማታ ላይ ሲመጣ ከሷ ጋር ላያድር ይችላል ማለት ነው። ያ ደግሞ ለትህትና በጣም መጥፎ ዜና ነው የሚሆነው ማለት ነው። እሷ ያሰበችው ዝናን እዛ ጋር ትመታዋለች ወይ በዛ ቢላ ትወገዋለች፣ ከዛን ቁልፉን ወስዳ ከዛ ቤት እወጣለሁ እጠፋለሁ የሚለውን ነገር ምናልባትም ዝና ራሱ አሸንፏት ወይ ደግሞ ዝናን እወጋለሁ ስትል ወይ ደግሞ ያ ነገር ሳይሳካላት ቀርቶ ዝና እሷ ያሰበችውን ነገር አውቆባት ራሱ ከዛም በኋላ እሷ ላይ የሚያደርገውን ነገር ለመቀበል ተዘጋጅታ ነው እንደዚህ አይነት ሪስክ ወስዳ አሁን ላይ ዝናን ቁጭ ብላ እየጠበቀች ያለችው ማለት ነው። ግን ደግሞ ምናልባት ይሄ ነገር ላይሳካላት የሚችለው እዛ ጋር ዝና መጥቶ ከሷ ጋር ካላደረ ነው ማለት ነው። ግን ደግሞ ካሌብ እዚህ ጋር ለዝና ደውሎ ትህትና ተዘጋጅ፣ ሰውየው እንደዚህ ተዘጋጅቷል፣ ሰውየው ደም ግፊቱ ተነስቷል፣ ከዚህ ቀን በኋላ ሰርጀሪ ትሰራለች የሚለው ነገር ሲያወራው ዝና እዛ ጋር ሁሌ ቅር እያለው ነው ስለ ትህትና ለካሌብ የሚነግረው ማለት ነው። ዛሬ እንደውም ሲል የነበረው ሰውየው እኮ ብዙ አመት ኖሯል፣ 70 ምናምን አመት ኖሯል፣ ከዚህ በላይ አይበቃውም እንዴ? እናም ደግሞ ደም ግፊት ያለበት ሰው ነው። እንደዚህ አይነት ለመሞት የሞት አፋፍ ላይ ለሚያንዣብብ ሰው እቺን የመሰለች ልጅ ለምንድነው ህይወቷን የምናጠፋው ብሏልና ምናልባት እውነትም ሰውየው አሁን ያሉ ሰውዬ ደም ግፊቱ ተመልሶ ራሱ ሰርጀሪ ለማድረግ ቢዘጋጅና እዛ ጋር ካሌብ ልጅቷን ይዛሃትና ቢለው ምናልባት ዝና ይሄንን ነገር ላያደርግ ይችላል ማለት ነው። ምን እንደሆነ ባይታወቅም ትህትናን እዛ ጋር ከሷ ጋር መሆን ወይ ደግሞ እሷን እንደሚስቱ ማድረግ ባይፈልግም ግን ደግሞ ሰርጀሪ ወይ ደግሞ ኩላሊቷን መውሰድ የሚለውን ነገር ሲያነሳ ሁሌ እንዳሳዘነችው ነው ማለት ነው። ሌላው ነገር ደግሞ ወደ ማህሌት ስንመለስ ያው ማህሌት ብሩክና መድብል ከቤታቸው ካባረሯ በኋላ ሌላ መሄጃ የላትም። ዝናም ወደ ራሱ አያቀርባትም። አንድ ያለችው ኤፍራታ ነችና ቀጥ ብላ የኤፍራታ ቤት ሄዳለች ማለት ነው። ደግነቱ ደግሞ እሷ ኤፍራታ ቤት ስትሄድ ኤፍራታ ቤት ያለመኖሯ ነው ማለት ነው። እውነትም እዛ ጋር ኤፍራታ ቤት ብትኖር ኖሮ ወደ ቤቷ ላታስገባት ትችላለች ማለት ነው። አሁን ላይ ደላላው መርዞ እየተናገረ እንደነበረው ኤፍራታ ከአዲስ አበባ ወጥታለች ብሏልና እዛ ጋር ቤቱን ለደላላው መርዞ ነበር የሰጠችው። ማህሌት ደግሞ እዚህ ጋር መጣ ኤፍራታ የኔ እህት ነች፣ ቤቷ እኔን ነው የሚመለከተው፣ እኔ ነኝ እዚህ ጋር ኃላፊነት መውሰድ ያለብኝ የሚለውን ነገር አስባ ይመስላል ደላላውን መርዞ ከቤት አባራ አሁን ላይ ቤቱን ብቻዋን ተቆጣጥራለች ማለት ነው። ምናልባት ኤፍራታ ስትመጣ ምንድን ነው የሚፈጠረው? ማህሌትን ከቤቷ ታባረራታለች ወይስ እየደበራትም ወይ ደግሞ ማህሌትን እንደጠላቻትና እዛ ቤት እንዳትቆይ እየነገረቻትም ዝም ትላለች የሚለው ነገር ባይታወቅም ግን ደግሞ ሊሆን ይችላል ብለን የምናስበው ምናልባት ኤፍራታ ከቤቷ ልታባረራት ትችላለች ማለት ነው። ከዚህ በፊትም ዝና አስጠንቅቋት ነበር ኤፍራታ ማለት ነው ማህሌትን ወደ ራስሽ ቤት አታስገቢ፣ ማህሌትን አንቺ ወደ ቤትሽ ካስገባሻት እኔ ደግሞ ያኔ ላደረግሽብኝ ነገር አሳልፈሽኝ ለመድብል ለሰጠሽኝ ነገር እቀጣሻለሁ፣ ለዛ ነገር እበቀለሻለሁ ብሏታልና ግን ደግሞ አሁን ላይ እዛ ጋር ማህሌት ራሱ አሁን ያረፍኩት ኤፍራታ ቤት ነው የሚለውን ነገር ስትነግረው ምንም አልመሰለውም ማለት ነው። ያ ማለት ያኔ ዝና ኤፍራታን እንደዛ ያላት ማህሌትን ወደ ቤትሽ አታስገቢ ያላት ማህሌት ኤፍራታ ጋር ካልገባች እኔ እዚህ ጋር ያልኳትን ነገር ብሩክ ጋር ሂጂና ብሩክን ይቅርታ ጠይቀሽ እቤቱ ግቢ ያልኳትን ነገር ትቀበላለች የሚለውን ነገር አስቦ ነው። አሁን ደግሞ ማህሌት ያን ነገር አድርጋለች፣ የራሷን ሚና ተወጣለች። ከዚህም በኋላ ኤፍራታ ጋር ብትገባም ችግር የለውም ብሎ አስቦ ይመስላል ማለት ነው። እዚህ ጋር ማህሌት ኤፍራታ ጋር ያረፍኩት የሚለውን ነገር ስትነግረው ምንም አልተናገረም ማለት ነው። ሌላው ነገር ደግሞ
ስለ ሞገስና ስለ ሉላ ነው። ሁለቱም አሁን ላይ ችግር ላይ ናቸው። የቤት ኪራይ የሚከፍሉት ቸግሯቸዋል። እናም ደግሞ ቤት ውስጥ ራሱ አንዳንድ አስቤዛ እንደቸገራቸው ነው አሁን ላይ ሞገስና ሉላ እየተናገሩት ያለው ማለት ነው። ግን ደግሞ እዛ ጋር በተማከሩት መሰረት አሁን ላይ ዳጣ አባቷን ደረጀ ልትጠይቅ ነው ማለት ነው። ብድር 30 ሺህ ብር ይበደራሉ። ከዛም በኋላ የቤት ኪራይ ይከፍላሉ። ከዛ የሚተርፈውን ደግሞ አንዳንድ ቤት ውስጥ ለሚያስፈልጋቸው ነገሮች ይጠቀማሉ ማለት ነው። ይሄ ደግሞ የሚያሳየው ሞገስ እዛ ጋር ምን ያህል እንደተቸገሩ ነው። የቤት ኪራይ የሚከፍሉትን ማጣት ማለት ምን ያህል የችግር ጥግ ላይ እንደደረሱ ነው የሚያሳየው ማለት ነው። ግን ደግሞ ቢሆንም እዛ ጋር ዳጣም ቃል ገብታለታለች። እናም ደግሞ እዚህ ጋር ራሱ መድብልም የራሱ የአቅሙን ገንዘብ ሊያበድረው እንደሆነ ቃል ገብቶለታል ማለት ነው። እናም ደግሞ አሁን ላይ አዲሱ ጠበቃ እዛ ጋር ሞገስ በተናገረው መሰረት አዲሱ ጠበቃ በአንድ ወር ውስጥ ሁሉም ነገር ያልቃል ብሏልና እውነትም የሞገስ ንብረት እዛ ጋር የታገደበት ንብረቶቹ እንዳለ በአንድ ወር ውስጥ ይለቀቁለታል። ሞገስ በአንድ ወር ውስጥ ወደ በፊት ማንነቱ ወደ በፊት ሀብት ማማው ይመለሳል የሚለው ነገር ያን ያክል እርግጠኛ ባይሆንም ግን ደግሞ አሁን ላይ ሁለቱም ደስተኞች ናቸው። ያቺ አንድ ወር የተባለችውን ቀን በጉጉት እየጠበቁ ነው ማለት ነው።